ላይክ ስታደርጉ እኛንም ታበረታቱናላችሁ ማለት ነው። በዱባይ ሩታና አብርሽ ሁሉም ነገር ተሳክቶላቸዋል። ልብሱም፣ ወርቁም፣ ጫማውም ሁሉም ነገር የመዳም ቅመሞች እናመሰግናቸዋለን። ከመዳም ቅመሞች ብዙ ነገር ተምራችኋል፣ እኛም ተምረናል። እንዲሁም ገዳፊ በመሆናችን ደግሞ በጣም ተደስተናል። ግን እነዚህ ሁለት ልጆች ሰዎች ምን እያረጉ ነው? ምንስ እየተናገሩ ነው? ከነሱስ ምን ተማራችሁ? እውነት ለመናገር የሰው ስጦታ ያስደስታል፣ የሰው ስጦታ ያስደንቃል፣ ወይም ደግሞ ሰው ለሰው ሲሰጥ በጣም ደስ ያሰኛል እንጂ ምቀኝነት ምን ያደርጋል? እንዲህ ምን እነ ሩታና አብርሽ ወደፊት እንጂ አሁንም ወደ ኋላ እንደማይሉ እርግጠኛ ነን። በመዳም ቅመሞች አሁንም እየተገደፉ እነሱ ሲገደፉ እኛ ደስ ማለት አለብን። እኛ ስንገድፋቸው እነሱ እንደሚደሰቱት ሁሉ ሌሎችም ምቀኛም ሆናችሁ ምቀኛም አልሆናችሁ ደስ ማለት ሲገባው በሰው ቤት ጥልቅ ብላችሁ ማማሰል። ኧረ አቤት 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 አቤት! ሩታና አብርሽ ማን ነው ተከታይ? ይሄን ሁሉ ተከታይ በስንትና በስንት ጊዜ አገኙ እያላችሁ ሁሉም አድናቂዎችን የምትሳደቡ ምንም አይሳካላችሁ። እውነት ለመናገር ማለት ነው። እድልን ይታደሉታል እንጂ አይታገሉትም። የሰው ልጅ በዚህ ትኖር ያለሽ ከተባለ በህች በተጻፈችው ልክ ነው የምንኖረው። ገባችሁ? ካልተጻፈችልን ግን ምንም የምንኖራት ነገር የለም። ግን ሰው አሁን ሩታና አብርሽ ጆሮአቸውን ቢቆርጧቸው እንኳን ራሱ አይሰሙም። ውሸት ነው፣ አልተዳሩም፣ ስጦታ ተሰጣቸው፣ ለምነው ነው ስንሰጣቸው አንቀበልም አይሉ። ደግሞ የሰው ልጅ ስጦታ ኢትዮጵያውያን ማለት መተባበር፣ መተጋገዝ ያለ ነው። ስለዚህ ማንኛችንንም ሲሆን ደስ ይለን ነበረ ማለት ነው። እንኳን ይህን ያክል ስድብ፣ ይህን ያክል እንግዲህ ውዶቼ፣ ያው ህዝቡ ብዙም ተቃጥለዋል፣ ብዙም ደግሞ ለነ ሩታ ገዳፊዎችን በጣም ተደስተዋል። አሁንም ደግመን ደጋግመን የነ ሩታን ገዳፊዎች እኛን ገዳፊዎች በሙሉ መገደፍ አለባችሁ፣ እንዲሁም ማመስገን ነበረባችሁ። እንግዲህ ከነዚህ ሁለት ሰዎች ምን ተማራችሁ? እውነት ለመናገር እኛ ግራ እየገባን ነው። የዱባይ ቅመሞች በጣም ተደስተናል። አልሐምዱሊላህ አስደስተዋቸዋል። እንግዲህ ማራኪ ወደ ቤቱ ወደ እናቱ ሲመለስ እናትየዋ በጣም ተደስተዋል። በነገራችን ላይ እንግዲህ ጽጌ ዛሬ ደግሞ አዲስ ፊልም ይዛል መታለች። ጽጌ ዳኒን ወደዋለሁ ብላ በድጋሚ ስትለው ዳኒ ግን እንደማይፈልጋት እየነገራት ይገኛል። ግን ይህን አዲስ ነገር አዲስ ድራማ የጀመሩት ለምንድን ነው? እውነት ለመናገር ያስፈራል። እንግዲህ ውዶቼ እኛም ወደነዋል፣ እነሱም በጣም ወደውታል። ግን ከነ ሩታና ከነ አብርሽ ራሰው ቢወርድ ምን አለ? ምን ችግር አለ? እንኳንስ ትዳር ያክል ሰርግ ያክል ተደርጎ ስጦታ ቢሰጥ ምን ችግር አለ? በዛሬው ዕለት ደግሞ ምላሹ ዛሬ ነው፣ እሁድ ነው እንዳትረሱ። እንግዲህ በምላሹ ደግሞ ብዙ ነገር ብዙ ላይፍ እያሳለፉ ይገኛሉ። እኔም ወድጀዋለሁ። በነገራችን ላይ ህዝብ ወዶ ታላላችኋለሁ። እንወዳችኋለን። ሸር ላይክ እያደረጉ አሁንም ቤተሰብ የሆኑ እውነት ለመናገር ሩታና አብርሽን ለምትቀኑ ሰዎች ተሳስታችኋል። የሰው ልጅ በቅናት ሳይሆን አላህ በሰጠው ባደረገለት መኖር ይችላል እንጂ በቅናት ቅናት ቤት ያፈርሳል ይባላል። በነገራችን ላይ አሁንም ነገም ዛሬም ሩታና አብርሽ ወደፊት እንጂ ወደ ኋላ እንደማይሉላችሁ እናረጋግጥላችኋለን። አያገባኝም፣ የራሴን ነው ምኖር፣ አያገባኝም፣ ስለ ራሴ ብቻ ድሮም ራሴን ብቻ ነው ምኖር፣ አሁንም ለራሴ ብቻ ነው ምኖር። መፍሩድ መሆን የነበረበት ሩታዬና አብርሽን እንኳን ደስ አላችሁ፣ እንኳን ለዚህ አበቃችሁ ብለሽ መመለስ ነበረብሽ። ይሄን ነበረ ካንቺ የምንጠብቀው ማለት ነው። እንግዲህ አክስት ማለት ቀላል አይደለም። ግን ሁሉን ግን አልተሳካም። እንግዲህ ውዶቼ ከነዚህ ሰዎች ምን ተማራችሁ? እውነት ለመናገር ልብ ይሰብራል። አብርሽና ሩታ ግን ጭራሽ አይሰማቸውም። አድናቂዎችንም እና አሁንም አድንቁን፣ እናደንቃቸዋለን። እርስ በራሳችን ተገዳድፈን እንዋጣዋለን እና አብርሽንም እናሳድጋቸዋለን ብዬ ተስፋ አድርጋለሁ። እውነት ለመናገር አብርሽ ማለት ጀግና አንበሳ፣ ሩታ ጀግና አንበሳ። ከነሱ የበለጠ ጀግናና አንበሳ ያለ አይመስለኝም እውነት ለመናገር ማለት ነው። ለህዝቡ ምን እያስተማረው ነው? ለህዝቡ ምን እያደረጉ ነው ብትሉ እንደ ፀሐይ ጨረቃ የወጡ አብርሽና ሩታ ናቸው። እንግዲህ ትዳራቸውን የሚባርክላቸው፣ ኑሯቸውን ያሳምርላቸው፣ ይውለዱ ይክበዱ ብላችሁ
ጸሎትና ዱዓ ማድረግ ሲገባችሁ አድናቂዎች ለምን ገንዘብ ሰጡ? አድናቂዎች ወርቅ ለምን ሰጡ? አድናቂዎች መኪና ለምን ገዙ? እንዴ ሁሉንም እንግዲህ ህዝቡ ቀጥል ላለ ሸር ላይክ አድርጉ። እንወዳችኋለን። አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ